ብና ዱቴ ወረዳ ዋና አስተዳዳሩ ማለት ነው ይሰጣው ስልጠናና ዕቁል በጣም ምርጥ ነው ተስፋለን ከዛ በኋላ ያ ጥበቃ ያ ማብሃሩ ባይቀን ሁለት ሰው ማታ ሁለት ሰው ይልካል በተራ ይጠብቃል ኮትኮቶ ይሰራለን ውሃ ይጣጣለን ሁሉም ይሰራለን አሁን በጣም ተስፋለን በፊቱ አላወቁም በጣም ብዙ ጊዜ ግን ቆይቷል መጀመሪያ ስልጠና ሰጣ ማለት ነው ይሄ አካባቢ ምን ነበር በፊት ከዚህ በፊት ቀጣል ነበር ከዛ ውሃ እዚህ የለም ከውሃ ከዶር ነው ቆፍሮ ነው ያመጣው ይሄው የለም ነበር አሁን ተንዳሆን የመስኖ ግድብ ፕሮጀክት ነው የምትጠቀሙት ተንዳሆ ግድብ ነው ውሃ መጀመሪያ ትልቁ ሚንቀላና ለዛ ያ ሚንቀላላ ይወጣው የድርይቱ ነው ያ ካላን የሚሰራው ተንዳሆ ነው መጀመሪያ የተንዳሆ ከሰራ ምንም እርሻ የለም እዚህ ሀገር ላይ አሁን ውሃ ከሰራ በኋላ ብዙ አለ ሽንኩርት አለ ቲማቲም አለ ምን ሁሉም አለ አሁን ባባያ አለ እዛ ውስጥ ሳር አለ ያ ፊት ላይ ባባያ አለ ፕሮጀክቱ አንደኛ ረጅም ጊዜ የቆየ ከመሆኑ አንፃር ሁለተኛ ደግሞ በወቅቱም ያልተጠናቀቁ ስራዎች ስለነበሩ እነዚህን ስራዎች ማጠናቀቅ አስፈልጓል ማለት ነው ስለዚህ አሁን እኛ ፕሮጀክቱን እንደ አዲስ ከመስራታችን በፊት ፕሮጀክቱ መስጠት የሚችለውን ያክል ጥቅም እየሰጠ አልነበረም ምክንያቱም ውሃ በአግባቡ ወደ ማሳ እየገባ አይደለም ማሳዎቹን ደግሞ በአግባቡ የመስኖ ቦዮቹን ወይ ካናሎቹን በአግባቡ አልተሰሩም ነበር ማለት ነው ስለዚህ አሁን በዚህኛው ፕሮጀክት ያደረግነው ምንድነው አንደኛ ያልተጠናቀቁ ስራዎችን ማጠናቀቅ ግድቡን በአግባቡ ውሃው ተቆጣጥሮ እንዲወጣ ማድረግ አንድ ሁለተኛ ዋናው ካናል ወይንም ደግሞ የመስኖ አካባቢ 2015 ሰኔ አካባቢ ፕሮጀክቱን በአዲስ የሜንቴናንስ እና የሪሃቢሊቴሽን በዋናነት የመልሶ መገንባት ስራ መልሰን ነው የገነባ ነው እንጂ የጥገና ስራ ብቻ አይደለም መልሰን ነው የገነባ ነው አቅሙ ወደ 60 ሺህ ሄክታር ማልማት የሚችል ፕሮጀክት ነው ውሃው ያን ያክል ማልማት ይችላል እኛ መስኖና ቆላማ አካባቢ ሚኒስቴር 2015 መጨረሻ ሰኔ አካባቢ ውለታ ገብተን ሪሃቢሊቴት ያደረግነው ስራ ግን ከ20 ሺህ ሄክታር በላይ ማልማት የሚችል ስራ ሰርተናል
በአፋር ክልል የውሃ መውጫና መግቢያ በሮችን ማስተካከል ያስፈልግ ነበር። እነሱ ሙሉ በሙሉ በአውቶማቲክ በሆነ መንገድ እንዲስተካከሉና በአግባቡ መክፈት መዝጋት እንድንችል አድርጓል። ይሄ ዋናው ጥቅሙ ምንድነው? የሚፈለገውን ውሃ በሚፈለገው መጠን መልቀቅ ያስችላል ማለት ነው። ስለዚህ አንዱ ትልቁ ስራ የተሰራው እሱ ነው። ሁለተኛ የትርፍ ውሃ ማስወጫውም በአግባቡ የሚከፈት የሚዘጋ አይደለም፣ አውቶሜትድ አልነበረም። እሱን አውቶሜትድ ማድረግና ኤሌክትሮሜካኒካል ያለውን ችግር ሙሉ በሙሉ መፍታት ነው። ስለዚህ አንደኛው ሙሉ በሙሉ ግድቡ ላይ ያለው ተፈቷል። ሁለተኛ አንዳንድ የግድቡ ፓርት ላይ የተወሰኑ መስተካከል የነበረባቸው ስራዎች ነበሩ። እነሱን የማስተካከል ስራ። ይሄኛው ዋና ጥቅሙ ምንድነው? ውሃ በመንፈልገው መጠንና በመንፈልገው ጊዜ እንዲለቀቅ ወደ መስኖ እንዲመጣ ማድረግ አንድ። ሁለተኛ ግድቡ ደግሞ ሴፍ ወይንም ደግሞ ጤነኛ እንዲሆንና ኤክሰስ የሆነ ውሃ ጎርፍ ቢመጣ እንኳን በአግባቡ ውሃው መልቀቅ የሚያስችለን አድርገናል ማለት ነው። አፕሮች ቻናል የሚባል አለ። ከስፒልዌው ወይም ከማስተንፈሻው ከወጣ በኋላ በጣም ትልቅ የሆነ የመቦርቦር የመበላሸት አደጋ ደርሶበት ነበር። እሱ ደግሞ ለግዱ በጣም አደገኛ ነገር ስለነበረ እሱንም ቢሆን እንዲሁ የስቶን ፒቺንግ የሚባል ስራ አለ። የስቶን ፒቺንግ ስራ በደንብ ተሰርቶለት አሁን በመታየቱ ልክ በደንብ የተጠገነበት ሁኔታ አለ። ከዛም ደግሞ ዝቅ ስንል ደግሞ እዚህ አካባቢ ያሉት እነዚህ ሄድ ሬጉሌተር እና የሲአር ወይም ክሮስ ሬጉሌተር የሚባሉ ስትራክቸሮች ናቸው። እነዚህን ስትራክቸሮችም በዋናነት የጥገና ስራ ተሰርቶላቸዋል። እንደ መስኖና ቆላማ ሚኒስቴር መስሪያ ቤት በዋነኝነት የተሰጠን የተግባርና ኃላፊነት የመስኖ አውታሮችን መዘርጋት እና የመስኖ ውሃ አቅርቦትን ማስፋፋት ነው። ከዚህ አንጻር መሰራት ያለበትን ከግንባታ ጋር የተያዙ ስራዎችን አጠናቀናል። ተጨማሪ ስራዎች ሊኖሩ ይችላሉ፣ የማስፋፋያ ስራዎች። እሱ ደግሞ ወደፊት መንግስት በሚኖረው እያስፋፋ ይሄዳል ማለት ነው። አሁን ባለበት በተሰራው ግን ኢንቨስተሮች ገብተው ስራ እየሰሩ ነው። ኮሚኒቲዎችም የተለያየ የሽንኩርት የሱፍ አበባ የተለያዩ አይነት ዝርያዎችን በመስኖ እያለሙ ነው ያለው ማለት ነው። ስለዚህ ያለው ኢምፓክት ከፍተኛ ነው። ስንዴ እንዳያችሁት የተለያዩ ማሳዎች ላይ ስንዴ አሉን። ከ350 ሄክታር በላይ የስንዴ ማሳዎች አሉን። አሁን ደግሞ ለአፋር እና ለዚህ አካባቢ የመጀመሪያውን ሱፍ ምርት በቀዳሚነት እየሰራን ያለ ነው እኛ ነን። ቀጣይ ደግሞ እነኚህ ኤክስፖርት ተኮር ላይ የሆኑ ቦለቄ እንደ አኩሪ አተር፣ ሰሊጥ በትንሽ በሪሰርች ደረጃ ሰርተነዋል። ሲዝኖችን እየመረጥን ነውና የአፋር የእርሻ ሲዝን ሁለት ናቸው፣ ቀዝቃዛውና ሞቃታማው። ሞቃታማው እነኚህ የሚሰሩበት ላይ ናቸው። እነ ሱፍ፣ ሰሊጥ ምናምን፣ ጥጥ ዋነኛው ጥጥ የሚሰራበት ነው። ጥጥ ትልቁ ምርት ያለው አፋር ላይ ነው፣ ከጥራትም በብዛትም። አሁን በቅዝቃዜው ደግሞ እንዳያችሁት ስንዴ፣ ጤፍም ተሞክሯል። ትንሽ ቴክኖሎጂ ይፈልጋል እንጂ ተንዳሆን ግድብ በመጠቀም ትልልቅ ስራዎች እንሰራለን። ለሀገር ሞዴል የሚሆኑ ስራዎች እንሰራለን። ግድቡ መልሶ ሪሃቢሊቴሽን ከተሰራለት በኋላ አሁን ይሄ እዚህ ራሱ የምናየው ውጤት የዚህ የመስኖና ቆላማ የስራዎች ናቸው። አሁን በግድቡ በዋና ተጠቃሚነት በማድረግ ኦልሞስት 25000 ሄክታር ነው አሁን እዚህ ያለው። ከዛ ውስጥ ኦልሞስት ወደ ስራ ገብቶ ፋንክሽን ሆኗል። ከዛ ውስጥም ብዙ ኢንቨስተሮችም እንደኛ እዚህ ኢንቨስት የሚያደርጉ አሉ። በመንግስት ደረጃም ኢንቨስት እርሻ ላይ የሚሰማሩ ስላሉ ኦልሞስት የ25000 ሄክታር የውሃ መንጠጣት አቅሙ እንደገና ተመልሶ ይገኛል። ኦልሞስት ይሄ ድርጅትም 700 ሄክታርን ሙሉ በሙሉ ከዚሁ ግድብ ነው ውሃ ያገኛሉ። በተንዳሆ የመስኖ ልማት ፕሮጀክት በርካታ ዜጎች ተጠቃሚ የሆኑበት የሚገኙ የመስኖ ፕሮጀክት ሲሆን የአካባቢውን ነዋሪዎች ህይወት ለማሻሻል ደግሞ የቆላማ አካባቢዎች የኑሮ ማሻሻያ ፕሮጀክትና በመንግስት ድጋፍ በርካታ ስራዎች እየተሰሩ ይገኛሉ። በዚህ ስራ በፕሮጀክቱና በመንግስት ድጋፍ ትልልቅ የእርሻ ማሳዎች ተግባራዊ እየተደረጉ ነው። ከ103 ቀበሌዎች በላይ
ቦታው አይሮላፍና ገበላይቶ ቀበሌ ነው የሚባለው። የመኖ ልማት ፕሮጀክቱ የሚገኝበት ቦታ ደግሞ አይሮላፍ መኖ ልማት ፕሮጀክት ነው ስያሜው። የፕሮጀክቱ እዚህ ጋር ያለው ፕሮጀክት ማለት ነው። ይሄ ፕሮጀክት የሚደገፈው በኤልኤልአርፒ እና በእንስሳትና ዓሳ ሀብት ልማት ቢሮ የበጀት ድጋፍ ነው እየተከናወነ ያለው። ከኤልኤልአርፒ ጋር ተያይዞ ከበጀት ድጋፍ ባሻገር የማሽነሪዎችም ድጋፍ እየተደረገና እና የሚመረተው ምርት ደግሞ እንደዚሁ በፀሐይና በዝናብ እንዳይጎዳ ትልቅ መጋዘን ተሰርቶ መጋዘን እያጓጓዝን ተከማችቶ ነው የሚገኘው። አሁን ላይ የተንዳሆ የመስኖ ግድብ ለማህበረሰቡ የተለያዩ ምርቶችን ከማምረት አንጻር ለአካባቢው ለክልሉ ምን ጨምሯል ማለት እንችላለን? ደኑ ነው። ደኑ መንጠረን ነው እኛም እዚህ ገባን የነበረው። አሁን የአካባቢ ማህበረሰብ የስራ እድል ፈጥሮላቸዋል። አንድ ሁለተኛ ደግሞ ከዚህ የልማት ፕሮጀክት ጋር ተያይዞ ምንድነው የአካባቢ ማህበረሰብ በቆሎ እየዘራ አሁን ላይ በቆሎ ተጠቃሚ የሆኑበት አግባብ አለ። ከዚህ ከስራው ባሻገር ማለት ነው። የሃላንድ ቫራይቲዎች ነበር ስንጠቀም ነበር። እነዛ ቫራይቲዎች ደግሞ ቢያንስ ምርት ላይ እዚህ ግባ የሚባል ነበር አይደለም የሚሰጡት። አሁን ግን የኛን ቫራይቲ ስንጠቀም የተሻለ ምርት ይሰጣሉ። በሽታዎችንም መቋቋም ይችላሉ። ቶሎ የማደግም እንትን አላቸውና ከዛ አንፃር ኤልኤልአርፒ በዚህ ጋብ ላይ ሁሉንም መደገፍ ባይችልም ክልሉ ትልቁ የስንዴ ጋብ የትኛው ነው በሚለው የስንዴ ብቻ ሳይሆን ለዘሮች ይሄን ዘር አጠቃላይ ለከፊል አርብቶ አደሮች ማሳያ ነው። ይሄ የተንዳሆ የመስኖ ፕሮጀክት የተከናወነለት የማጠናቀቂያና የግንባታ ስራ ከዚህ ቀደም በነዋሪው ላይ በተደጋጋሚ ይከሰት የነበረውን የጎርፍ አደጋ በመቀነስ የዜጎችን ኢኮኖሚያዊ ተጠቃሚነት ለማረጋገጥ አስተዋጽኦ ያደርጋል። የግድ በቃ ህብረተሰቡ በአካባቢው ለቆ እንዲወጣ አወር እየተሰጠ በቃ ህብረተሰቡን ወደ ሌላ ቦታ እንዲሰድ ምክንያት ሆኖ ነበረ ማለት ነው። እንደውም አንዳንዴ ከፌዴራል መንግስት ጋር በመተባበር በአውሮፕላን በሄሊኮፕተር ሁሉ የሚመጣበት ሁኔታዎች ነበሩ ማለት ነው። ከሪፎርም በኋላ ግን እነዛ ጎርፎቹን ማለት ስጋት የነበረውን ወደ ልማት በመቀየር ግድቦቹና ማለት ይሄ ግድብ ብቻ ዝቅተኛ ቦታ ላይ ስለሆነ እንዳልኩ ከላይ የሚዘንቡ ዝናቦች ሁሉ ውሃ ወደኛ ስለሚመጣ ስለዚህ ዋና የጎርፍ መንስኤ ሊሆኑ የሚችሉ አካባቢዎች ላይ ጥናት ተደርጎ ስለዚህ እዛ አካባቢ ላይ ስራ እንዲሰራና ይሄንን ውሃ ወደ ልማት እንዲቀየር በፌዴራልና በክልል በጋራ በተደረገው ስራ ማለት ነው ዛሬ ከስጋት ወደ ልማት እንዲመጣ ተደርጓል ማለት ነው። ብዙ ኃይል ዝናብ ሲመጣ ጎርፍ አለ። ጎርፍ መከላከል ያስፈልጋል። እዚህ ባለፈው መጥቶ ነበረ። ሁለት ጊዜ ተመቷል ጎርፉ ክረምት ሰዓት። አሁን ያ ላይ ትንሽ ድጋፍ ያስፈልጋል። ለኛ ቀጥታ ግብአት ነው ለእርሻው፣ ለማህበረሰቡ ደግሞ ለሰብል ለእንስሳ ከፍተኛውን ደግሞ ካናሉ ባለመጠረጉ የሚመጡትን እየሰበረ የጎርፍ አደጋ ሙሉ ለሙሉ ይቋቋመዋል። ይሄ ትልቅ ምክንያቱም አንድ ጊዜ የሚከሰተው ጎርፉ አዋሽ መጥቶ እምተኛው ወኛ ጋር ስለሆነ አብዛኛው ውሃ ተኝቷል። አሁን ፋምቦና ሳይታ ዳውን ስትሪም ያሉ ሁለት ወረዳዎች አብዛኛው ሊላማ የሚችል መሬት በውሃ ውስጥ ነው ያለው ማለት ነው። ምክንያቱም ባለፈው ዓመት በተከሰተው ጎርፉ ውሃ እንዳለ ተኝቷል ማለት ነው። ስለዚህ አሁን እነዛ ውሃዎቹን ደግሞ ድሬን የማድረግ ሁኔታዎችም እየተሰራ ነው ከጎርፍ መከላከል ስራ ጎን ለጎን
ማጠናቀቂያና የግንባታ ስራው ተጠናቆ ወደ ስራ የገባው የተንዳሆ መስኖ ግድብ ፕሮጀክት በመጠናቀቁ የግድቡ የማልማት አቅም እስከ 60 ሺህ የደረሰ ሲሆን እስካሁን በተሰሩ ስራዎች 33 ሺህ ሄክታር ሙሉ ለሙሉ ለልማት ዝግጁ ሆኗል። በአሁኑ ወቅትም 23 ሺህ ሄክታር መሬት ታርሶ እየለማ ይገኛል። በቀጣይም ግድቡ ተገቢውን አገልግሎት እንዲሰጥ ከሁሉም ባለድርሻዎች የሚጠበቁ ነገሮች አሉ። ማለት መንግስት ያለውን ሀብት ቆጥቦ እዚህ ጋር ትልቅ ኢንቨስትመንት እያደረገ ነው። ስለዚህ ኢንቨስት በተደረገበት ልክ ደግሞ የመስኖ አውታራት በአግባቡ መስራት መቻል አለባቸው። ስለዚህ የሚመለከተው አካል ይሄንን እንትን ከመንከባከብ ይጀምራል። መጀመሪያ ዋና ካናል ላይ ቦዮች እንዳይቆፈሩ አርሶ አደሩ ወይም ደግሞ ኢንቨስተሩ በአግባቡ ውሃውን ከመስኖ ካናሎች እንዲወስድ ማድረግ ያስፈልጋል። እንክብካቤ ይፈልጋሉ። አንዱ ይሄ ነው። ሁለተኛ ደግሞ ውሃ በደረሰበት አካባቢ ደግሞ ማልማት መቻል አለ። ይሄን የሚያክል ምቹ የሆነ የሀገር ሀብት የሆነ ነገር በአግባቡ መጠቀም ደግሞ ግድ ይላል ማለት ነው። ስለዚህ ተቀናይቶ መስራት እንደገና ደግሞ ሁሉም የድርሻውን መወጣት ደግሞ ያስፈልጋል።